ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። በቀጠናዊ ጉዳዮች ላይ ከናንተ ጋር ቆይታ ያደርጋል። በተለይ ትንታኔዎችን እየሰጠው ነው ከናንተ ጋር ቆይታ የሚያደርገው። በዛሬው ዕለት ኢትዮጵያ ከበባውን ሰብራለች፣ እንደዚሁም ደግሞ አሰብ ይጠቀለላል በሚል ርዕሰ ጉዳይ ነው ከናንተ ጋር እያወራን የምንሄደው። እንግዲህ በግብጽ በኩል ሰፊ የሆነ ኢትዮጵያ ላይ ከበባ ለማድረግ ጥረቶች ነበሩ ወይም ደግሞ እነዚህ ጥረቶች አሁንም እንደቀጠሉ ናቸው። ነገር ግን ደግሞ አሁን ኢትዮጵያውን ከበባው መስበር ብቻ ሳይሆን ከበባውን አሸንፋ አሁን ወደ መክበብ እንቅስቃሴ ውስጥ መሸጋገሯን የሚጠቁሙ መረጃዎችና ትንታኔዎች እየመጡ ናቸው። ምን ማለት ነው የሚለውን አብረን እየተመለከትን እንቆያለን። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። እንግዲህ የኢትዮጵያ መንግስት የሶማሌላንድን ከዚህ ቀደም ኤምኦዩ ሚሞራንደም ኦፍ አንደርስታንዲንግ በመፈራረም ከሶማሌላንድ ጋር ቆይታ ሚሞራንደም ኦፍ አንደርስታንዲንግ መፈራረሙ ይታወቃል። ያ ሚሞራንደም ኦፍ አንደርስታንዲንግ በሁለቱ ሀገራት መካከል ያለውን ወገኖች መካከል ያለውን ግንኙነት እንዲጠብቅ ቢያደርግም ነገር ግን ደግሞ ከአፍሪካ ህብረትና እንደዚሁም ከሶማሌ ከሌሎችም ሀገራት ዘንድ ድጋፍ እንዳልተሰጠው ይታወቃል። ያ ድጋፍ ያልተሰጠበት ምክንያት ደግሞ ወይም ደግሞ ከታሰበው በላይ ጫና እንዲፈጠር ያደረገበት ምክንያት የተለያዩ ናቸው። አፍሪካን ብንመለከት የተለያዩ ተገንጣይ እንቅስቃሴዎች የሚደረጉባቸው ናቸው። ለምሳሌ በጋና የቶጎላንድ እንቅስቃሴ አለ። በካሜሮን የእንግሊዘኛና በፈረንሳይኛ ቋንቋ ተናጋሪዎች መካከል የእንግሊዘኛ ተናጋሪዎች ፈረንሳይኛ ተናጋሪዎች ጨቆነውናል የሚል ንግግር ወይም ደግሞ እንቅስቃሴ አላቸው። ሞሮፍ ከናይጄሪያ ጋር እንግባባለን የሚል ነገርም ነው የሚያነሱት። ነገር ግን የራሳቸውን ኢንዲፔንደንት ስቴት የመመስረት ፍላጎት አላቸው። በማሊ ቲዋረግ አሉ። ቲዋረጎች ከኢትዮጵያ መጣን የሚሉ ናቸው። በሞሮኮ የምዕራብ ሳሃራ አለ። በተለያዩ አካባቢዎች የተለያዩ እንቅስቃሴዎች አሉ። ያም ብቻ ሳይሆን በአውሮፓም በተመሳሳይ ነው። የኮርሲካን በፈረንሳይ ማንሳት እንችላለን። በጀርመን ተመሳሳይ እንቅስቃሴ አለ። በስፔን የካታሎን የቫሌንሺያ እንቅስቃሴዎች አሉ። እነዚህ ተደራረቡና በኢትዮጵያ የግዛት ወይም ደግሞ ኢትዮጵያ እውቅና የመስጠቷን ሂደት ብዙዎች ሲቃወሙት እንደነበረ እናስታውሳለን። ነገር ግን የሶማሌ ላንዱን ጉዳይ አሁን እስራኤል እውቅና ሰጥታለች። ይሄ እውቅና ደግሞ የመጣው በአፍሪካ ቀንድ ያለውን ኮምፒቲሽን የተመለከተ እንደሆነ ነው የተጠቆመው። በዚህ በአፍሪካ ቀንድ ላይ ያለው ኮምፒቲሽን ወይም ደግሞ ፉክክርና ሩጫ ቱርክ አለች። ቱርክ ሶም የሚባል የጦር ሰፈር ሚሊተሪ አቋቁማለች። በተለይም ደግሞ የሶማሊያን ትልቅ ገቢ በሙሉ ቱርክ እየቀማሽ ነው በሚል ሰፊ የሆነ ስሞታ በቱርክ መንግስት ላይ በሶማሊያን ተቃዋሚዎች ዘንድ እየቀረበ መሆኑ ይታወቃል። ከዛ በተጨማሪ ደግሞ ኢራን በኤርትራና በሱዳን ቀውስ ውስጥ ገብታለች። ኳታር ደግሞ የምታደርገው እጅ ረዥም ናት በቀጠናው ላይ እና የነዚህ ሀገራት እንቅስቃሴ በተለይም የቱርክና የኢራን እንቅስቃሴ ለእስራኤል የደህንነት አደጋ ነው በሚል የእስራኤል መንግስት በተደጋጋሚ ጊዜ ይህንን ሲቃወም መቆየቱ ይታወቃል። አሁን ላይ ታዲያ ምንድን የተፈጠረው? የእስራኤል መንግስት በተለይም በኤላት ወደብ ላይ ያለውን በቀይ ባህር አካባቢ ያለውን የመርከብ ደህንነት ምልልስ በቀይ ባህር ያለውን የመርከብ ደህንነት ምልልስ ለማስጠበቅ ሲል ይህንን ውሳኔ እንደወሰነና በቀጠናው የግብፅን ኢራንንና የቱርክን እንቅስቃሴ ለመክታት እንቅስቃሴዎችን ማድረጉ ወይም ደግሞ የዛ ቅጥያ መሆኑን የተነገረው። በዚህ ላይ እንግዲህ ኢትዮጵያ ሀርጌሳ ወይም ደግሞ ሶማሌላንድና እንደዚሁም ዩናይትድ አረብ ኤምሬት በጋራ የሚሰሩበትን ትልቅ አውድ ይፈጥራል ተብሎ ነው የሚጠበቀው። እስራኤል ለሶማሌላንድ እውቅና ለመስጠት ቀደመች እንጂ ያው ነገሩ በብሪታንያ ፓርላማ ተመክሮበት እንደነበረም ይነገራል። አሜሪካ ከጅቡቲ ካምፕ ሊሞኒየር ባሻገር ሶማሌላንድ ላይ ጦር ሰፈር የመገንባት ፍላጎት አላት። ዱባይ ፖርት፣ ዲፒ፣ በርበራ ወደብ ላይ እንግዲህ የአንበሳውን ድርሻ ወስዷል። ኢትዮጵያ በሎገሃያ የባህር ዳርቻ ለማግኘት ለሶማሌላንድ የሀገርነት እውቅና ለመስጠት ስትንቀሳቀስ መቆየቷን የምናስታውሰው ነው። እናም እኚህ ሀገሮች በሙሉ ወይም ደግሞ ምናልባትም ከእስራኤል ቀጥሎ እውቅናን ይሰጣሉ ተብሎ ይጠበቃል። ለሶማሌላንድም የቀጠናው ሌላኛዋ የሀያላኑ ሀገራት የጦር
ካምፕ ትሆናለች ተብሎ ነው የሚጠበቀው። ከጅቡቲ ቀጥሎ እንግዲህ ሶማሌላንድ ቀጣይ የጦር ሰፈር ትሆናለች ብሎ ነው የሚገመተው። አሁን ጥያቄው እስራኤል ለሶማሌላንድ እውቅና ሰጥታለች። ይህ የቀጠናውን ካርታ የሚቀይር ውሳኔ መሆኑ ይታወቃል። በቀጠናው የኃይል አሰላለፍ ላይ ምን አይነት መልክ ይኖረዋል የሚለውን ደግሞ ቀጥለን እንመልከተው። አንደኛ እስራኤል በቀጠናው የተጽዕኖ አድማሳቸውን እያሰፉ የመጡትን ቱርክና የኢራንን ጫና ሚዛን ማስጠበቅ እንድትችል ያደርጋታል። በተለይ ቱርክ በሶማሊያ የቱርክ ወታደራዊ ጦር ቤዝ ወይም ቱርክሶም እና በሶማሊያ ፖለቲካ ውስጥ እያደገ የመጣው ሚናዋን በእስራኤል ተገዳዳሪነት ጫና ውስጥ እንዲወድቅ ነው የሚያደርገው። እስራኤል ይህንን እንቅስቃሴ የቱርክን እንቅስቃሴ መገደብ ከቻለች በዓለም አቀፍ ደረጃ ላይ ያለውን የሙስሊም ብራዘርሁድ እንቅስቃሴ መቆጣጠር ትችላለች ነው። የሙስሊም ብራዘርሁድ እንቅስቃሴ በቱርክ አጋፋሪነት የሚመራ ሲሆን በተለይም ደግሞ ሐማስ የዚህ አካል ነው። ከዚህ ቀደም ደግሞ የግብፁ ሙርሲም ደግሞ የዚህ አካል ነው። ይሄ እንቅስቃሴ በብዙ ሀገራት ባን ወይም ደግሞ እገዳ ተጥሎበታል። ነገር ግን ቱርክ ደግሞ እንደ አንድ የውጭ ጉዳይ ግንኙነት የሶፍት ዲፕሎማሲዋ አካል አድርጋ ትጠቀመዋለች። ግብጽ ግን ይህንን እንቅስቃሴ በሀገሯ ክልከላ አድርጋለች። ሙርሲንም መግደሏ ይታወቃል። በዚህ ምክንያትም ደግሞ ከቱርክ ጋር ጸብ ውስጥ የገቡ ሀገራት መሆናቸው ይታወቃል። አልፎ አልፎ ግንኙነታቸውን ለማሻሻል እንቅስቃሴ እንደሚያደርጉ ይታወቃል። አሁን በቱርክ ወደዚህ ቀጠና መሳቧና መምጣቷ ከኢራን ጋር ቱርክ የተሻለ ግንኙነት አላት። ወታደራዊ ስምምነቶችን እያደረጉ ነው። በተሻለ ይግባባሉ። ሁለቱንም የሚያገናኝ ደግሞ የኩርዶች እንቅስቃሴ አለ። ሁለቱም የኩርዶችን እንቅስቃሴ ሰርፕራይዝ ማድረግ ይፈልጋሉ። የጋዛ ጉዳይ አለ። በጋዛ ጉዳይ ላይ ሁለቱም ተመሳሳይ አቋም ያላቸው ሀገራት ናቸው። እንደዚሁም ደግሞ በሱዳን ውስጥ ደግሞ በተመሳሳይ ሁኔታ ሁለቱም ሀገራት ከአልቡርሃን ጎን የተሰለፉ ናቸው እና እነዚህ ፍላጎቶች ያገናኟቸዋል። ቀደም እንደነገርኳችሁ በቱርክና በግብጽ መካከል ልዩነት ቢኖርም በሱዳን ባለ ፖለቲካ ግን የጋራ አቋምን ይዘው ነው እየተንቀሳቀሱ ያሉት። ሁለተኛ ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። አልሸባብ ከሁቲዎች ባሊስቲክ ሚሳኤል፣ ድሮንና ስልጠናዎችን እንዳገኘ ሪፖርቶች ያመለክታሉ። የሱዳኑ መሪ አልቡርሃን ከኢራን የጦር መሳሪያ የሚያገኙት በኤርትራ በኩል እንደሆነ በተደጋጋሚ እየተነገረ ነው። ከዚህ ቀደም ጄሩሳሌም ፖስት እና ሃሪቴዝ ጋዜጣ ኢራን በቀጠናው እያጠቃችን ያለችው በሱዳንና በኤርትራ በኩል ነው ማለታቸውን ተከትሎ የእስራኤል የቀጠናውን ህልውና የኃይል አሰላለፉን ከማዛባቱ ባሻገር አዲስ ውጥረትን ሊያዋልድ ይችላል ተብሎ ይሰጋል። ስለዚህ አሁን የእስራኤሎቹ እያሉ ያሉት የሁቲዎችን እንቅስቃሴ በቀጠናው ላይ ማስቆም መቻል አለብን፣ መክታት መቻል አለብን የሚል እንቅስቃሴ ውስጥ ገብተዋል። እየተጠቃን ያለነው በኢራን በኩል ነው። ኢራን ሁቲዎችን ታስታጥቃለች፣ አልሸባብን ታስታጥቃለች፣ የኤርትራ መንግስትን ታስታጥቃለች፣ እንደዚሁም ሱዳንን ታስታጥቃለች እና የዚህ የቀጠናዊ መስፋፋቷ በከፍተኛ ደረጃ እየሰፋ ነው። ያ መስፋት ማለት ደግሞ በቀጣይነት እስራኤልን በዚህ በቀይ ባህር ቀጠና ላይ ተጠቂ ያደርጋታል የሚል ትንታኔዎችን በእስራኤል በኩል እንዳለ ነው። ይሄ ደግሞ ስጋቱን የእስራኤልን ስጋት ከፍ ያደርገዋል። ስለዚህ ይህንን ለመከላከል ነው እስራኤል ለሶማሌላንድ ኢትዮጵያንና ዩኤኢን ይዛ ወደዚህ ቀጠና ላይ የሰፈረችው። ሶስተኛ እንግዲህ ኢትዮጵያ በእስራኤል በቀጠናው መገኘት ምክንያት ኢትዮጵያ የግብፅን ተጽዕኖ ለመቀነስ ይረዳታል። እንግዲህ በሎጋያ ያደረገችውን የጦር ሰፈር የማግኘት እድልም ያሰፋዋል። ከዚህ ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻውን እንድትቆጣጠር እስራኤል ፍላጎት አላት። ምናልባትም ከሶማሌ ላንድ ቀጥሎ አሰብ የባለቤትነት ለውጥ ያደርጋል ተብሎ የሚጠበቀው በዚህ ምክንያት ነው ማለት ነው። አሁን ላይ እንግዲህ ኢየሩሳሌም የተተኮሰው የዲፕሎማሲ ርችት በኢትዮጵያ ደስታን አጭሯል። ምክንያቱም እነዚህ ሀገራት በሙሉ አጌንስት ከኢትዮጵያ ኢንትረስት ወይም ደግሞ ከኢትዮጵያ ጥቅም በተቃራኒ ሲንቀሳቀሱ የነበሩ ሀገራት ናቸው። ነገር ግን ደግሞ የእስራኤል መምጣት ጨዋታውን ይቀይረዋል። አሜሪካ መጣች ማለት ነው። እስራኤል መጣች ማለት የአውሮፓ ሀገራት ባይደግፉትም እንዳይቃወሙት ያደርጋሉ ነው። እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን
ቤንያሚን ኔታንያሁ ለሶማሌላንድ የሰጡት የሉዓላዊነት እውቅና ለአንዱ የህልውና ዋስትና ሲሆን ደግሞ ለሌላኛው የስትራቴጂ ድል ነው። ይሄ ምን ማለት ነው? ለኢትዮጵያ ለሶማሌላንድ የህልውና ዋስትናዋ ነው። ከዛ በተጨማሪ ግን ለኢትዮጵያ በቀጠናው ላላት የስትራቴጂ ድል ተደርጎ ነው የሚወሰደው። በእስራኤል ስሌት እንግዲህ ቀይ ባህር ቁልፍ ለማግኘት ሞሳድ በሙሉ ገብቶበታል እና እዚህ እንቅስቃሴ ውስጥ ይህ ትልቅ ስትራቴጂያዊ እርምጃ ነው። እንግዲህ ኔታንያሁ በመግለጫቸው ላይ የውጭ ጉዳይ ሚኒስትሩንና እንደዚሁም ደግሞ የሞሳድ ኃላፊን ዴቪድ ባርኒያን አመስግነዋል። በስም ጠርተው ነው ያመሰገኑት። ይሄ እንግዲህ ምን ያክል የእስራኤል እንቅስቃሴ በደንብ የተጠና ለረጅም ጊዜ የታሰበበት መሆኑን ነው። ሁሉንም አካላት ባሳተፈ መልኩ ጥናት በማድረግ የተደረገ መሆኑን ያሳያል። ከዛ በተጨማሪም ደግሞ ይህ የሚያሳየው የሶማሌላንድ ጉዳይ ለእስራኤል የደህንነት ጉዳይ መሆኑን ነው። ሶማሌላንድ የምትገኘው ስትራቴጂያዊ በሆነው የባበል አል መንደብ መተላለፊያ ላይ ነው። እስራኤል ከኢራንና ከየመን ሁቲዎች ጋር የሚሰነዘርባትን ጥቃት ለመከላከል በቀይ ባህር የሰማይ ላይ አይን ወይም ደግሞ የምድር ላይ ስለላ ጣቢያ ትፈልጋለች። ሶማሌላንድ ለዚህ ፍጹም ቦታ ናት። በመሆኑም እስራኤል ደህንነቷን እንድታስጠብቅ ያስችላታል። ፍለፊት ነው የሚተያዩት ከየመን ጋር። ስለዚህ የሁቱን እንቅስቃሴ ለመቆጣጠር ይረዳታል። በሌላ በኩል ኔታንያሁ ይህን ስምምነት በፕሬዝደንት ትራምፕ አነሳሽነት ከተፈረመው የአብርሃም አኮርድ ወይም ደግሞ የአብርሃም ስምምነት ጋር የሚሄድ ነው ብለው መጥራታቸው እንግዲህ ለዋሽንግተን የተላከ ኮድ ነው እየተባለ ነው። ዋሽንግተንም ጉዳዩን እንድታስብበት ነው። እርሳቸው እስራኤልን ተከትለን ውሳኔ ውስጥ አንገባም ቢሉም ግን ተቃውሞ አላሰሙበትም።